ህፃናት መጠመቅ አለባቸው ብለሽ ክሌም ያደረግሽ አንቺ ነሽ። እኔ ህፃናት አዎ ክሌም ያደረጋችሁ እናንተ ናችሁ። መጠመቅ አለባችሁ ብላችሁ ክሌም ያደረጋችሁና ከዛ ህፃናት የሚል ነገር በሌለ ቤተሰብ አንደኛው እሱ ነው። ሁለተኛው የግድ እስኪ አንድ ጥያቄ ልጠይቅሽ። ህፃናት የሌሉበት ቤተሰብ የለም? ቤተሰብ ለመባል የግድ ህፃናት መኖር አለበት እኮ? ይሄ እኮ ያንተ ሎጂክ ነው። እኔ አሁን ለምሳሌ አይ ላንቺ ልጠይቅሽ ቤተሰብ ከተባለ ነሰሰርሊ ቀይ ሐር የምትሸጥ ናት አይደለ? እኔ ወጣት ናት፣ ትልቅ አሮጊት ናት ምናምን አያት የምትሆናት ብዬ አላምንም ሊዲያ። ስለዚህ ቤተሰብ አንቺ እሱን አንቺ ነሽ አላመንሽው እንጂ ቀይ ሐር ስለሸጠች ወጣት ናትን ብሎ ማለት እኔ እንግዲህ እሱንም አልገባኝም። እንግዲህ እንዲገባኝ በኋላ ትነግሪኛለሽ። ግልጽ ለማድረግ ሙለታ ይቺ ሴት ትልቅ ሴትዮ አያት የሆነች ምናምን እንደዛ ስላት ከሆነ ወይም ደግሞ እኔ አልሳልኳትም ቆጥራት ከሆነ ከነ ቤተሰቦቿ ስለተባለ ስለዚህ ሊዲያ እኔ ቤተሰብ ነበራት ብዬ አምናለሁ። በሊዲያ ቤት ደግሞ ልጆች አሉ ብዬ አምናለሁ። እኔ ለምሳሌ አንቺ እሱ ይኸውልሽ ማመንሽ መብትሽ ነው። ማመንሽ መብትሽ ነው። አንቺ በቃ ልጆች አሉ ብዬ እኔ አምናለሁ። ችግሩ ግን ቴክስቱ ቆይ ይኸውልሽ ያንቺ ማመን እኮ አይደለም እኛ እንትን ማለት እንድናወራ ያደረገን ሀና ለምን አመነች አይደለም እሱ ማመን መብት ስላለሽ ማለት ነው። ማመን መብትሽ ነው። ቴክስቱ ግን ልጆች እንዳሉ ያሳያሉ አልሽ። እኛ ጉዳያችን ይሄ ቴክስት ልጆች እንዳሉ ያሳያሉ አልሽና ምን አይነት ነገር አመጣሽ? ያው ቤተሰብ ከተባለ ልጅ ይኖራል። ይሄ ደግሞ ትክክል አይደለም። ይሄም ማለት ነው የግድ ቤተሰብ ከተባለ ነሰሰርሊ ልጆች ከሌሉ ቤተሰብ አይባልም ነው እያልሻለሽ አንቺ? እኔ ልጆች ከሌሉ ቤተሰብ አይባልም አላልኩም። እንደዛ ሳይሆን እኔ ግን እነ ሊዲያ ቤተሰብ ውስጥ ከወድ በኋላ የምንሄደው ወደታች ወደ 100 አለቃ ነው። እሱም ጋር ልጆች አሉ ብዬ አምናለሁ። ሌሎችም ጋር የሐዋርያ ሥራ ምዕራፍ 2 ላይም እኮ መሄድ ይቻላል። የመጀመሪያው እንትን ላይ እዛም ለልጆቻችሁ ይላል። ስለዚህ እኔ ልጆች አሉ፣ ልጆች መጠመቅ አለ። ሁለት ደግሞ ልጆች የሚጠመቅበት ምክንያት አላማ ደግሞ አለ። የኛ አስተምህሮ ከኦሪጂናል ሲን ጋር የተያያዘ ነገር ነው። ልጆች ኃጢአት ካለባቸው በጥምቀት ነው ኃጢአታቸው መውጣት አለባቸው ብለን የምናምንኛ ከኦሪጂናል ሲን መቼስ ሁላችን አንተም ታምናለህ ብዬ አስባለሁ። ኦሪጂናል ሲን ከኦሪጂናል ሲን በጥምቀት ዮሐንስ 3:5 ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ባለበት እሱ ደግሞ ልጆች ህፃናት ሰዎች ናቸው፣ እነሱ ወደ እግዚአብሔር መንግስት እንዲገቡ መጠመቅ አለባቸው ብለን የምናምነው እኛ ከኦሪጂናል ሲን አንጻር ደግሞ ትልቁ አስተምሮታችን ነው አይደለ? ስለዚህ የእግዚአብሔርን ጸጋ ልጆች የሚቀበሉት በጥምቀት በኩል ነው። ሚንስ ኦፍ ግሬስ ብለን የምናምነው እኛ ሚንሱ ያ ግሬስ ወደ ህፃናት የሚመጣ በጥምቀት ነው። ከዛ በጥምቀት ልጅነት ማለት የእግዚአብሔር የዳግም ውልደት ይገኛል ብለን የምናምነው እኛ ሙለታ። ይህንን ሰፊ ስለሆነ የህፃናት አስተምሮ ማለት ነው። ግልጽ ነው ሙለታ? እኔ ያልኩት ሰምተናል ሙለታ? ሰምቼሻለሁ። እየጠየኩሽ ያለሁት እናንተ ለምን ታምናላችሁ ማለት እናንተ ኦኬ የሚሰማ ከሆነ ሰምቼሻለሁ። አሁን እየተሰማሽ ያልሆነው የእኔን ድምፅ ነው አይመስለኛል። እየተሰማሽ ነው? ቅድም ያወራሁት ነው የመለስ። እሺ ችግር የለም። ቅድም ያወራሁት ነው የመለስከው። ችግር የለም። አሁን ይሰማኛል። አሁን ይሰማል የኔ ድምፅ ሙለታ? አዎ እኮ ሰምቼሻለሁ። አንቺንም የምንልበት ምክንያት ብለሽ ከኦሪጂናል ሲን አንጻር ተናግረሻል። ሰምቼሻለሁ። ኦኬ ቀጥልሽ። እኔ እየጠየኩሽ ያለሁት እኔ ቤተሰብ የሚል ነገር ባገኛችሁ ሁሉ ነሰሰርሊ ህፃናት አሉ ብላችሁ የምትሉትን ከየት አምጥተህ? ቴክስቱ አይልም። በቃ ገምታችሁ ነው። ግምታችሁ ስንት ፐርሰንት ነው? እሱ ራሱ እንትን ያደርጋል እንጂ በግምት ነው እንጂ ቴዎሎጂውን የተሰራው ቤተሰብ ማለት ነሰሰርሊ ህፃን አለ ማለት አይደለም። ቢኖርም ራሱ ቅድም ነግሬሻለሁ። ከኮንቴክስት አንጻር ቅድም ልጠይቅሽ ነበረ። ለምሳሌ ታችሽ የሊዲያን አነሳሽ እና ከታች ያለውን አንስቼ ልጠይቅሽና ምናልባት ሐዋርያ ሥራ ምዕራፍ 16 ከሰውየውን ማለት ነው ልጠይቅሽ ትመልሽልኛለሽ? የሊዲያን ግን መጀመሪያ እንተማመና። የሊዲያ ምን ላይ ወሰንክ? የሊዲያ ኦኬ ምንም ወስነው ነገር የለም። ቤተሰብ ነው ያለው። አንቺ ልጆች መኖራቸውን ልታሳይኝ መጣሽ፣ አላሳየሽኝም። አንተ ግን ልጆች አለመኖራቸውን አሳየኝ ብቻ ብለሽኝ ጠየቅሽኝ ማለት ነው። አንቺ ግን ልጆች መኖራቸውን ልታሳይኝ አልሞከርሽም። የለም ማለት ነው። ሊዲያ ከነ ቤተሰቦቿ ተጠመቀች ይላል።
ስለዚህ ቤተሰብ ውስጥ የኔን እኮ ምሳሌ ሰጠው። እኔ ቤተሰብ እባላለሁ ልጆች አሉኝ ብያለሁ። ስለዚህ እኔ ሀና ከነ ቤተሰቦቿ ከተባለ ከነ ልጆቼም ነው የምጠመቀው። ስለዚህ እንደዛ ስለተባለ ሊዳ ከነ ቤተሰቦቿ ተባለ። ስለዚህ ሊዳ ልጆች አላት አልኩኝ። እኔ የላትም ብለህ ደግሞ አንተ አፍርሰው። ለአንቺ ምሳሌ ሙሉ አይደለም ነው እያልኩሽ ያለሁት። አንቺ የቤተሰብ ሁሉ ወኪል አይደለሽም እኮ። በቃ ቤተሰብ ማለት ያና ቤተሰብ ነው ብለን ከወከልን ከጨረስን ነው እንጂ ልጆች የሌሉበት ቤተሰብ አለ። እኔ ደግሞ ከነ ቤተሰቦቻቸው የተጠመቁ ፋሚሊዎች ስላሉ ባይዘው የቆርኔሎስ ፋሚሊም አሉ። ቀርኔሎስ አለ፣ ሊዲያ አለች፣ ይሄ መቶ አለቃ አለ፣ አራተኛም አለ። አይ ቲንክ ረስቼዋለሁ። አይ ቲንክ 4 ፋሚሊዎች እንዳሉ አስታውሳለሁ ሐዋርያ ስራ ላይ። እነዚህ 4 ፋሚሊ ቤተሰብ ውስጥ ህፃናት የሉም ብላችሁ እናንተ ለመደምደም ያደረሳችሁ ነገር ምንድነው ነው እኔ ራሴ የምጠይቀው። እኛን አይ ልጆች የሉም ህፃናትም ወይም ልጆች ትልልቆች ልጆች የሉም ብላችሁ ወደ መደምደም የደረሳችሁበት ምክንያት ምንድነው? እኔ አሁን አሉ ልጆች ነበሩ። ሊዳ ከነ ቤተሰቦቿ ነው የተጠመቀችው፣ ሌሎችም እንደዛ ነው ብዬ አምናለሁ። አንተ ደግሞ የሉም ብለህ ለምታምነው ባይዘዌ ፌር ለመሆን ላንተም ለኔም የሚሆን የሆነ ግልጽ የሆነ እንትን የለም እዚህ ጋር አይደል? ሙለታ ግልጽ የሆነ ቴንክ ዩ እኔም የእናንተን ዲስፕሩፍ ለማድረግ በቂ ነገር የለኝም፣ እናንተን ፕሩፍ ለማድረግ በቂ ነገር የላችሁም። በቃ አሁን የእኛን ተውትና አይገባኝ ሙለታ ችግር እኔ እኮ ነኝ እንትን የሆንኩላውን ግልጽ ሆኜ ነገርኩ። ስለዚህ አንተም ልጆች ህፃናት መጠመቅ የለባቸውም ብለህ መናገር አትችልም አንተም። እኔ ደግሞ አይ ህፃናት በቃ ግድ ይጠመቁ ብዬ በጥቅስ መሰረት ነበሩ። ሊዲያ የሁለት ወር ህፃን ልጅ አቅፋ ነበረች ብዬ ልከራከር አልችልም። ግን እኔ ልከራከር የምችለው ምንድነው ልጆች እንደነበሩ ሰዎች ከነ ቤተሰቦቻቸው መጠመቅ እንዳለባቸው እሱን ይዤ መከራከር እችላለሁ ማለት ነው። ሁለት ቆንጆስ እኔ አክቹሊ የማያምን ሰው መጠመቅ እንደሌለበት ላሳይሽ እችላለሁ። ስለዚህ የማያምን ሰው መጠመቅ አንድ ሰው ለመጠመቅ የግድ ነሰሰርሊ ማመን አለበት የሚለው ነገር አሳይሻለሁ። እሱን ዘን በዛ ታዲያ የማያምን ሰው ይጠመቃል ብለን ነው እንደምናምን ማለት ኦኬ። ህፃናት ያምናሉ ብላችሁ ነው የምታስቡት አይደል? ያ ህፃናት ያምናሉ ነው የምናስበው። ቆንጆ በቃ ጥሩ። አሁን ህፃናት ያምናሉ ለሚለው ማስረጃ መጽሐፍ ቅዱስ ካለሽ ታሳይኛለሽ ማለት ነው ህፃናት እንደሚያምኑ። ይኸውልሽ ለወደፊቱ ግን እንደዚህ አሁን እኛም ትክክል ህፃናት የሉም ብለን ለማለት ማስረጃ የለንም፣ እናንተ ማስረጃ የላችሁም። የኛ ችግር የለውም ዶክትሪን ስላልሰራንበት። እኛ ህፃናት መጠመቅ የለባቸውም የሚል ዶክትሪን የለንም ሲጀመር ማለት ነው። ዶክትሪን የለን። እናንተ ግን መጠመቅ አለባቸው የሚል ዶክትሪን አላችሁ። ስለዚህ ዶክትሪናችሁን እናንተ አታጠምቁም። ህፃናት መጠመቅ የለባቸው አላችሁ። ግልጽ የሆነ ትእዛዝ ነው አላችሁ። እናንተ የአዋቂ ጥምቀት የምታምኑት አላችሁ። እናንተ አልሰማሽኝም ሀና ስላልከኝ እኛ ዶክትሪን የለንም ስላልከኝ አላችሁ ያልሰማሽኝ በአዋቂ ባፕቲዝም የምታምኑት አይደል? ስለዚህ እናንተ ዶግማችሁ ነው። የለንም ስሳልኩኝ እኮ ቀጥል። ግን የለንም ያልኩት እኔ ሳሰምኝ እኮ ነው መልስ የምትሰጪኝ። እኔ የለኝም ያልኩት ልጆቼን እንዳጠምቅ ግልጽ የሆነ ትእዛዝ ከእግዚአብሔር ዘንድ አልተሰጠኝም። አለቀ። አልተሰጠኝም። አንቺም አልተሰጠሽም፣ እኔም አልተሰጠኝም። ግልጽ የሆነ ትእዛዝ አልተሰጠንም። እናንተ ገምታችሁ በግምት ዶክትሪን ሰራችሁ። እኛ ግን ገምተን ስለማንሰራ ባይዘወይ ዶክትሪን የሚሰራው ቅድም ነግሬሻለሁ ኤክስፕሊሲት በሆነ መንገድ እግዚአብሔር ያዘዘው እግዚአብሔር የሰጠውን ትክክለኛ እና ግልጽ የሆነ ፕሌን የሆነ ቲቺንግ ስታገኝ ነው ዶክትሪን የምትሰራው ግልጽ በሆነ መንገድ ማለት ነው። ገምተህ ምናልባት ካለስ ብለህ ገምተህ አይሰራም። አንደኛው እሱ ነው። ሌላኛው ግን እዚሁ ራሱ ላይ ምንድን ያለው እነዛ ከነቤተሰቦቹ ጋር የተጠመቁት ሐዋርያት ሥራ ምዕራፍ 16 ያለውን ሰውዬ እሱ ጋር እስኪ እንሂድና ምን እንዳለ እስኪ ጳውሎስ ምን እንዳደረገ ከዛ ህፃናቶቹ ምን እንደሰሩ ትነግርኛለች። እዚህ ጋር እንደዚህ ይላል ለእርሱና ቁጥር 32 ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃልን ተናገሯቸው አለ። አሁን ለእርሱና በቤቱ ላሉት ሁሉ የእግዚአብሔር ቃል ነገሯቸው አይደል? ያ ልክ ነው። ስለዚህ እርሱና ከእርሱ ጋር ያሉትን ቤተሰቦችን ሙሉ የእግዚአብሔር ቃል ሰሙ አይደለ? አንብበው ዝም ብለህ ሙለት አንብበና ከተባለ ጠይቅ። አይ እየጠየቁሽ ነው። አንብበው ጨርሰው እኮ አንብበው ጨርሰው ከዛ ጠይቅ። አታውቂውም
እሺ አንብቤ ልጅ እስከ ስንት እኮ አይ ክፍሉን አታውቂም ወይ ያልኩሽ? እሺ ላንብብ። እዚህ ጋር እኮ 117 ሰዎች አሉ እና መጽሐፉ ይነበብና ከዛ አንብበት ጠይቀኝ። እሺ ጳውሎስም ግን በታላቅ ድምፅ ሁላችንም ከዚህ አለን። ከየትኛው ልጀምርሽ? ምናልባት አይ ከላይ ከታች ምናምን እንዲነበብ ይፈልግሽ አንተ ከምትፈልገው አንብቦ ችግር የለውም። ኦኬ እሺ። የወህኒም ጠባቂ ከእንቅልፉ ነቅቶ የወህኒም ደጆችን ተከፍተው ባየ ጊዜ እስረኞቹን ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘው ይልና፣ ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለንና በራስህ ክፉ ነገር አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውጭ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭ አውጥቶ የጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ አሉት። ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃልን ተናገሯቸው። በሌሊትም በዚች ሰዓት ወስዶ ቁስላቸውን አጠበላቸው። ያ ጊዜ እርሱ ከቤቱ ሰዎቹ ሁሉ ጋራ ተጠመቀ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። በእግዚአብሔርም ስላመነ ከቤተሰቦቹ ሁሉ ጋራ ሐሴት አደረገ። በነጋም ጊዜ ገዢዎቹም እያለ ይቀጥላል ማለት ሌላ ታሪክ ከዛ በኋላ ያጋጠማቸው ጳውሎስና ሲላስ ይናገራል ማለት ነው። ስለዚህ ይሄንን አነበብኩትና ልጠይቅሽ አይደል? ከተነበበው ክፍል ላይ ጠይቀኝ። ለእርሱና በቤቱ ላሉት ሁሉ የእግዚአብሔር ቃልን ተናገሯቸው ይላል። ያው ሲነግሯቸው ሰሙ አይደለ? የእግዚአብሔር ቃል ሰምተው ምን አደረጉ? ምንድን ሰምተው ምን አደረጉ? ሰምተው አመኑ ተጠመቁ። ኦኬ ቴንክ ዩ። ስለዚህ እነዚሁ የእግዚአብሔር ቃል የሰሙት አመኑ። እነዚሁ ያመኑት ነው አይደል የተጠመቁት? ሙለታ አዎ፣ እዛ የነበሩትን ወንጌል ሰሙ ተጠመቁ። ግን ግዛ ቤተሰብ አሉ የሉም? አሁን የነበርኩ ክፍል ላይ ቤተሰብ አሉ የሉም እኮ? አሉ፣ ቤተሰብ አሉ። ቤተሰቦቹ የእግዚአብሔር ቃል ተሰበከላቸው፣ ሰሙና አመኑ፣ ተጠመቁ። ስለዚህ የሰሙ ከዛ ሰምተው የእግዚአብሔር ቃል የሰሙ ከዛ ሰምተው ያመኑ ናቸው የተጠመቁት። እነዚህ ውስጥ የት ነው ህፃናት ልታስገቢ የምችው? የእግዚአብሔር ቃል ሰምተው ከዛ አምነው ከዛ ተጠመቁ ህፃናት ነው እያልሽ ያለሽው? እኔ ለመሞገት ብፈልግ እኔ መስማት የሚችሉትን ነው የሚሰሙት አይደለ? መስማት የሚችሉትን ከዛ ቤተሰብ ውስጥ ለመሞገት ከፈለኩ ማለት ነው። አንተም ምንም ማስረጃ ስለማታመጣ ማለት ነው። ከዛ ቤተሰብ ውስጥ መስማት የሚችሉ አሉ ማለት ማመዛዘን የሚችሉ አሉ። ህፃናት ደግሞ ሊኖሩ እንደማይችል በምንድን ነው እርግጠኛ የምትሆነው አንተ? እዛ ቤተሰብ እኔ ይኸውልሽ የሰሙት ናቸው የተጠመቁት። አዎ የሰሙት አምነዋል አልሽኝ፣ ያመኑት ተጠምቀዋል አልሽኝ አይደለ? ነው ወይስ እኮ ያመነ የተጠመቀ እኮ ነው የሚድነው? እኛ እኮ ያለ እምነት እኮ አይ እንደታ ያለ እምነት ይጠመቃል። እኛ ጋር የለም እኮ። አንተ እኮ ብትመጣ ለምሳሌ ኤቲስ ብትሆን አልመጣምና አልመጣም ነው ለምን መጣ ኤቲስ ብትሆን አንተ እኛ ክርስቲያን ማደለው ምሳሌ ነው። እሺ በቃ እኔ ለምሳሌ ኤቲስ በሆነ እኔ ትልቅ ነኝ፣ ከ30 ዓመት በላይ ነኝ እና እኔ ወንጌል ሰምቼ ነው የምጠመቀው እንጂ ዝም ብዬ እንግዲህ ማንቆርቴን ይዘው ወደ ውሃ አያስገቡኝም ያለ ምንም እምነት ማለት ነው። ስለዚህ ያመነ የተጠመቀ ነው የሚድነው እንጂ ያለ እምነት ማንም አይጠመቅም። እኛም ማናምን አሁን እሱ ያልሽውም ነገርም በራሱ ስህተት ነው። አሁን አንድ ኦርቶዶክሳዊ አንድ ካቶሊካዊ የካቶሊክ እምነት ተከታይ ቢያምን ኦርቶዶክስ እምነት ተከታይ ወንጌል አክቹሊ ነግራችሁት ወይም ነግረውት ቢያምን ያጠምቁታል እንዴ? አቤት ምን አልከኝ? ማለት ነው አንድ ኦርቶዶክሳዊ ወንጌል ነግራችሁት አመነና ከዛ ይጠመቃል? ኦርቶዶክሳዊ አህዛብ ነው ብለን አናምን ማኛ ማለት ስለክ ልክ እንደ ኤቲስ ልክ እንደ እስላሞች አናያቸው ማኛ ኦርቶዶክሳውያን በአብ ወልድ በመንፈስ ተጠምቋል ብለን አንተ ብትመጣልሽ እኔ እንደ አህዛብ ነው እንደምታይኝ ታዲያ እኔ ልታጠንቂ ነበር? እኔ እኮ እንደ አንተ ብትመጣ ያልኩህ እኮ ምሳሌ ነው እንደ ኤቲስ አድርጌ ነው ያየው እንጂ አንተ ሙለታ የቃሌው ሰው ሆነ አይደለም እኔ እያወራ ያለሁት ምሳሌ ነው የሰጠው በነቀር አሁን በመጣው ሰውዬ ምሳሌ ማለት ነው። ስለዚህ አንድ ሰው ወደ ክርስትና የሚጨመረው አምኖ ነው የሚጠመቀው እንጂ ሳያምን የሚጠመቅ አይደለም። ስለዚህ አምኖ ይጠመቃል። እሱ እናምናለን ለማስፈልግ በቃ እንግዲህ አውስ ዋናው ዓላማዬ ቅድም ያልሽውን ነገር እናንተ የምትፈቱት አፈታታችሁ ትክክል እንዳልሆነ ማሳያዬ ከኮንቴክስት ውጭ ነው የምትፈቱት። አፈታታችሁ ትክክል አይደለም። አባቶቻችሁ ወይም ደግሞ እነዚህ በቃ ቅድም ባልኩት መንገድ ዶግማቲክ ኦፍ ኢንተርፕሪቴሽን ነው የምትከተሉት ብያለሁ። ስለዚህ የሆኑ ሰዎች ህፃናት አሉ አሏችሁ፣ የት እንዳሉ አላሳዩአችሁም። ከዛ በዛው ህፃናት አሉ ብላችሁ አመናችሁ እንጂ እዚህ ጋር የእግዚአብሔር ቃል የሰሙትን
ከዛ ደግሞ ያመኑት እንደተጠመቁ ይናገራል። እናንተ ደግሞ እዚህ ጋር እግዚአብሔር ቃል መስማት ላይም የሉም ማመን ላይም ያሉ መጠመቁ ላይ ግን ህፃናት አሉ አላችሁ። እንደዛ ደግሞ አይልም ቃሉ ነው ኮንቴክስቱ ራሱ እንደዛ አይልም። ስለዚህ የእግዚአብሔር ቃል ተነግረው ሙለታ 33 ላይ ከነ ቤተሰቦቻቸው ጋር የተጠመቁትን 33 ነው ያነበብከው 16 33 እኮ ታዲያ አሁን ቤተሰቦቻቸው ውስጥ ልጆች እንደሌሉ ቤተሰቡ የእግዚአብሔር ቃል መስማት የሚችል ነዋ። የእግዚአብሔር ቃል መስማት የሚችል መሆኑን ከላይ እኮ ተናገረ። የእግዚአብሔር ቃል መስማት የሚችሉት አዋቂዎች ሊሆኑ ይችላሉ፣ ግን ህፃናት እንደሌሉ በምንድን ነው እርግጠኛ ሆነ? የማይችሉ እንዳሉና የሚችሉትን ሰብከው የማይችሉትን አጥምቀው ሄዱ አይልም የሚለው መጽሐፉ። ጥምቀቱ ከነ ቤተሰቡ እንደሆነ እኮ ለመናገር ፈልገን ሞላታ። ለምሳሌ ቤተሰቡ ደግሞ ወንጌል እንደተነገረ ይናገራል። ወንጌል ይናገራል። ለቤተሰቦቹ ወንጌል ነግሯቸው ነው እንጂ ዝም ብሎ እኮ አይደለም ያጠመቃቸው ጳውሎስ እኮ ገባኝ። ተጽፏል እኮ 33 ላይ ሲነበብ ከፈለክ ማንበብ ይችላል። አውጥቼዋለሁ ክፍሉን። ግን ሲነበብ ከነ ቤተሰቡ በሐዋርያት እንትን ላይ በወህኒ ቤቱ ጠባቂ ያሉት ሰዎች ከነ ቤተሰቦቻቸው ሁሉ ጋር ነው አይደለ እንደተጠመቁ ተጽፏል ይላል። ለምሳሌ ከላይ ከፍ ብሎ እነዚሁ የእግዚአብሔር ቃል እንደተነገራቸው እዛው 32 ላይ ለእርሱና በቤቱ ላሉት ሁሉ የእግዚአብሔር ቃል ተናገሯቸው ይላል። ስለዚህ የእግዚአብሔር ቃል ተናገሯቸው፣ ሰሙ፣ አመኑ፣ እነዛው አጠመቋቸው እንጂ የእግዚአብሔር ቃል ያልሰሙ ያላመኑ ማመን የማይችሉ ወይም ህፃናት እንዳሉና እንደተጠመቁ አይናገርም። ይልቁኑ ግልጽ የሚያደርገው ግን እዚህ ጋር ኮንቴክስቱ ኢሚዲየት ኮንቴክስቱ ምንድነው የሚነግረን? የእግዚአብሔር ቃል ነገራቸው ጳውሎስ የነገሯቸው እነዚሁ ከዛ ያመኑትን እንዳጠመቁ አንድ ይቅርታ ለሰው ልጠይቅ ነው ጥያቄ። ዴቭ እንትን ዛሬ ቤት ትከፍታለህ እንዴ? ረስቼው ነው አርብ መሆኑን። ዴቭ ጻፍልኝ ከስር ቤት ትከፍታለህ? ዴቭ ትከፍታላችሁ ዛሬ? ዴቭ ልትወራን ጻፍ። እሺ አልሰማኝም ወይም እየሰማ አይደለም። እሺ ቀጥልም። ዛሬ ቤት የሚከፍትበት ቀን ነው ዴቭ፣ ለዛ ነው። እሺ ሙሉታ ህፃናትን የምናጠምቅበት እኛ ቆይ ልንገርህ በስፋት ቅድም እንዳልኩ ለምሳሌ ማቴዎስ 28 ላይ አለ፣ ምንድነው ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ አለ፣ ቆላሲያስ 2:11 ላይ አለ ምናምን ብቻ አሉ ጥቅሶች ማለት ነው። እነዚህ ጥቅሶችንም በትክክል ኢንተርፕሬት አልተደረጉም እያልኩ ነው እኔ። አየሽ አንደኛ ማቴዎስ ወንጌል ምዕራፍ 28 ላይ ህፃናት አጥምቁ አይልም። መጀመሪያ ምን አድርጉ ነው መጀመሪያ የሚቀድመው? ማቴዎስ 28 ምንድነው የሚቀድመው? ጥምቀት ነው የሚቀድመው? ጥምቀት ነው የሚቀድመው ማቴዎስ 28 ላይ። በእውነት ለመናገር ከሆነ ጥምቀት ነው የሚቀድመው። እስኪ አንብበው። ኦኬ ስለዚህ እንደ ቃሉ ግን ጥምቀት ነው ለሚቀድመው። ላንብብልህ? አይቀድም። አንብቢ። እሺ ቆይ እሺ ልውጣና ከዚህ ከማንበብ ልውጣሽ። ማቴዎስ ወንጌል አይቀድም ብለኸኛል። እኔ እንደሚቀድም ነው የምነግርህ። እሺ 28 19 አማርኛ። እሺ እንደዚህ ይላል። ከ19 ልጀምር። እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኋችሁን። ይኸው ጥምቀት ቀድመዋል። ሂዱና ማለት ምን ማለት ነው? እንግዲህ ሂዱና ማለት እኮ ሂዱና ማለት ምንድን ነው? ቆይ ጥቅስ ማለት በደንብ እንድሰማኝ ነው እንጂ አልጨረስኩም። ጥቅሱ ይኸውልህ፣ እንግዲህ ሂዱና አህዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው እንግዲህ አክሰንት ሶሪ የያዘኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርትን አድርጓቸው። ምድርቸው የበዛበት እነሆም ሶሪ እኔቸው በመጀመሪያ ደረጃ ጥምቀትን ቀድማል። አንቺ ባልሽው መንገድም ጥምቀት አይቀድምም። go you therefore and teach all nations አይቀድም። እስኪ በእንግሊዝኛው አንደኛ እኔ እያልኩሽ ያለሁት ኢቭን ከማስተማሩም ጥምቀት ይቀድማል ብለሻል። ከማስተማሩም ጥምቀት ይቀድማል አይቀድም የሚለውን በእንግሊዝኛ ታነቢዋለሽ። ሲቀጥል ግን እያልኩሽ ያለሁት ሂዱና ሲል ሂዱ ማለት ምንድን ነው?
therefore go and make a disproof of all አይ በእንግሊዘኛም ጥምቀት ነው የቀደመው። የትኛው ትርጉም ነው ያነበብከው? የትኛው ትርጉም ነው ሙላት አንተ ጋር ያለው? እስኪ KJV አንብቢው። KJV እስኪ አንብቢው ምን ይላል? አንብባ አንተ። እሺ go ye therefore and teach all nations ኤው አንድ አይሰማሽ ነው? ጨርሰው ሙላት ጨርሰው አንብበው እኮ እየሰማሽኝ አይደል? መሀል ላይ እየገባች ነው። go ye therefore and teach all nations baptizing አሁን የኔ ነው የሚሆነው። አሁን አንብበው የኔ ነው የሚሆነው። እየዘገየም ቢሆን ይመጣል። በመጀመሪያ ደረጃ go ye therefore and teach all nations baptizing them in the name of the Father and the Son and the Holy Spirit ይላል። ስለዚህ በመጀመሪያ አስተምሩ and teach all nations ነው መጀመሪያ የሚለው። እሱ ኦኬ፣ እሱ ግን አይደለም የኔ ሙግት ግን ሂዱ ሲል ምን ማለቱ ነው እያልኩ ያለሁት። ሂዱ ሲል ምን ማለት ነው? ነው ሙለታ ቲቺንግ ከታች እኮ ነው ያለው። እዚህ የት አለ? ኤኒዌይስ ታይስ አላየሽውም ወይም እንግዲህ ሌላ ቨርዥን ችግር የለውም። እኔ ከፈለግሽ በቪዲዮ አውጥቼ አሳይሻለሁና አንድ ትርጉም ብቻ ነው ያለው። እሺ የእንግሊዘኛውን ተወው፣ የግሪኩን አሳይ። እሺ አይ ቆይ ሂዱ። እኔ እዛ አይደለም ጥያቄ፣ እሱን የማስተማርና ግሪኩ ምን ይላል ሙለታ? ግሪኩ ቆይ እየሰማሽኝ አይደለም፣ እየተቆራረጠ ይሁን እንግዲህ እየተሰማሽ አይደለም መሰለኝ። አሁን ትሰማለህ? በግሪኩ ታማኝ እየተሰማው ከሆነ የኔ ጥያቄ ማስተማሩና ማጥመቁ ላይ አይደለም። ሂዱ ማለት ምን ማለት ነው እየጠየኩሻለሁ። ሂዱ በራሱ ምንድነው? ሂዱ ነው። ሂዱ ወደ አሕዛብ ሂዱ ማለት ምንድነው? ሂዱ ወደ አሕዛብ ሂዱ ነው። ወደ አሕዛብ ተጓዙ ማለት ነው። ሂዱ እኮ ወንጌል ስበኩ። ምን ይዘው ነው የሚሄዱት? ወንጌል ስበኩ ማለት ነው አይደለም? ወካርጉ ነው። ታላቁ ተልእኮ ነው መቼስ ታውቃለህ እንግዲህ። ስለዚህ ታላቁ ተልእኮ። ስለዚህ ወንጌል ይዘው ይሄዱና ከዛ በማጥመቅ ነው የሚጀምሩት ወይስ ወንጌል በመስበክ ነው የሚጀምሩት? ወደ ሲሄዱ ወንጌል በመስበክ ነው የሚሄዱት። ሙለታ ለምሳሌ እነዚህ ሐዋርያቶች በማቴዎስ 28 መሰረት ወንጌል መስበክ ነው የሚቀድመው ነው ወይስ ማጥመቅ ነው የሚቀድመው? እኔ እኮ ቅድም ያልከው ጥምቀቱ ቃሉ ይቀድማል ስላልከኝ በማቴዎስ 28 መሰረት እውነት ለመናገር የሚቀድመው ጥምቀት ነው። ለቃሉ ታማኝ ከሆነን ለማለት ፈልጌ ነው እንጂ እኔም ቃሉ እኮ ሂዱ ይኸውልሽ ሀና ወንጌል ሳይነግሩት ያጠምቁታል ማለት አይደለም። የተቆራረጠ ነው ማለት ነው። ይሰማል ሙለታ ይሰማል። ከተቆረጠን እንነግራለን። ይሰማል። አለ። እሺ እየተሰማ ከሆነ ምንድነው እያልኩ ያሉት መሰለሽ? ሂዱ ሲል ወንጌል ስበኩ ነው። ስለዚህ ወንጌል ሳይሰብኩ ማጥመቅ አይቀድምም ነው። ሳይሰበክ ሰው አይጠመቅም። አሁን ይሄንን ህፃናትን ለማስገባት ብላችሁ ሙሉ ኮንቴክስቱን ዝም ብሎ ያገኙትን ሰው አላፊ አግዳሚ እያጠመቁ ከዛ በኋላ ነው ወንጌል የሚነግሩት የሚል ከሆነ ይሄ ትክክል አይደለም ነው። ስለዚህ ሂዱ ማለት ወንጌል ስበኩ ማለት ነው። እሺ ጥያቄ በቃ የመጨረሻ ጥያቄ በዛ መንገድ በእርግጠኝነት እሺ ሙለታ ለምሳሌ ማቴዎስ 28 ላይ እሺ ሂደው ወደ አሕዛብ ሂደው ወንጌልን ሰበኩ። እሺ ለምሳሌ ፋሚሊ አገኙ፣ ልጆች ያላቸው ፋሚሊ አገኙ። ለምሳሌ አሁን ትልልቆች ብቻ ነው የሚጠመቁት፣ ልጆቹ አይጠመቁም ነው የምትለኝ? ትልልቆቹ ያው ልክ ነው አምነው የወንጌል ነግሯቸው ልጆቹ አስቀርተው ትልልቆቹ ይጠመቃሉ ነው። እሱን መልስልኝ። ወንጌል ይኸውልሽ ቤተሰቡ ሁሉ ካመነ ያመነው ይጠመቃል። ከቤተሰቦቹ ያላመኑ ኢንኬዝ ወንጌል ሰምተውም ሊሆን ይችላል፣ ሳይሰሙም ሊሆን ይችላል። ያላመኑ ሰዎች ምንም ሊያደርጓቸው አይችልም። ስለዚህ ነግረዋቸው ያመኑት እንዲጠመቁ ሙለታ ቀጥታ ጥያቄ መልስልኝ። በማቴዎስ 28 መሰረት ፋሚሊ ቤተሰብ ያላቸው ሰዎች አመኑ። አባትና እናት ብቻ ተጠምቆ ልጆቹ አይጠመቁም ነው ያንተ ሙግት? አይጠመቁም። በቃ
አይጠመቁም። የሚጠመቀው ያመነው ነው። ከዛ ከሐዋርያት ሥራ እንትን ይጋጫል ከነ ሊዳ ቤተሰብ ከነ እዛም እኮ እናንተ ናችሁ ህፃናት አሉ ያላችሁት ቀርኔሎስ ቤተሰብ ከነ ቤተሰቦቻቸው ነው ይላል። አንተ ግን እናትና አባት ብቻ አና ሀፍተይ ነጥለው እንዴት ነው የሚጠመቁት? ዘማነሞ አይሆነ ናይ ግድን ቆልዑት ቤተሰብ ማለት ሲ ናይ ግድን ፋሚሊ ስድራ ማለት ሲ ናይ ግድን ቆልዑት አለው። ችግር የለም በአማርኛ እናውራ ኦዲየንሳችን ማለት ስለሆነ አማርኛ። እሺ ቤተሰብ አለ ማለት ሲ የግድ ልጆች አሉ ብላችሁ እናንተ ናችሁ ኮንክሉድ ያደረጋችሁት እንጂ እንደዛ ማለት አይደለም። ቤተሰብ አለ ማለት ነሰሰርሊ ህፃናት አለ ማለት አይደለም። ኢቭን እዛ ራሱ ቃሉን የሰሙት ነው የሚለው ነው የምልሽ። ቃሉን የሰሙት የተቀበሉት ነው የሚለው ሐዋርያት ሥራም ራሱ ኤኒዌይስ ይሄ በእኔና ባንቺ ኖ እንትን ነው ሌላ ሰው ማላስገባ ኦኬ ነው። ለዛ ነው ብዙ ሰው ገስ ያላካ አለ ግን አላስገባም። ግን ምን መሰለ ሙለታ በሐዋርያት ሥራ ላይ ከነ ቤተሰቦቻቸው ተጠመቁ እያለ አንተ ግን ማቴዎስ 28 ስትፈታው ግን አይ ያመነ የተጠመቀ ስለሆነ አይልም። ጥምቀት ቀድሟል እዚህ ላይ። በርግጥ የግሪክም ጥምቀት እንደሚቀድም ካሁን በፊት ሲነበብ አይቻለው። እኔ ግሪክ አልችልም። ግን አንተ ያልከው ይሁንና ለቤተሰብ ወንጌል ተሰብኮ እናትና አባት ብቻ የሚጠመቁት ልጆች አይጠመቁም ማለት ከየት አመጣኸው? ለምን እኔ አሁን አይደለም ለምን ሐዋርያት ሥራ ላይ ከነ ቤተሰቦቻቸው ተጠመቁ ይላል። ስለዚህ አንተ አይጋጭም። ምን እያልኩ መሰለሽ ከነ ይኸውልሽ ምን አልሽኝ መሰለሽ ሐዋርያት ሥራ ከነ ቤተሰቦቻቸው አይጠመቁም ይላል፣ ይጠመቃሉ ይላል። አንተ ደግሞ ከነ ቤተሰቦቻቸው አይጠመቁም ትላለህ አልሽ። ይሄ አሁን አንቺ ነሽ ያልሽ። እኔ ወንጌል ቤተሰብ አይጠመቅም አላልኩም። ወንጌል ቤተሰብ ይጠመቃል። ቤተሰብ ሲጠመቅ ግን የትም ቦታ ቤተሰብ መካከል ያላመነውም በገፍ ዝም ብሎ ይሄኛው ስላመነለት ይጠመቃል የሚል ግን የለም። አሁን ወንጌል ለቤተሰብ ይነገራል። ኦፍ ኮርስ አዎ። ስለዚህ ከቤተሰብ መካከል ያመኑት ይጠመቃሉ። አዎ። ከቤተሰብ መካከል የማያምኑ ይኖራሉ። አዎ ይኖራሉ። ምንም ጥያቄ የለውም። የማያምኑት ቢኖሩ ምን ይደረጋሉ? ስላልተቀበሉ ነው ያላመኑት። ለምንድን ነው እሱ ያላመኑበትን ምክንያት እኔ አላውቅም። ስለነማን ቤተሰብ እያወራን እንዳለ ግልጽ ስላልሆነ ይሄ አሁን ላያምኑ የሚችሉበት ምክንያት ምንድነው? ሰው ላያምኑ የሚችሉበት ምሳሌ አንድ አይደለም፣ ሰብጀክቲቭ ነው። ምሳሌ ልንገርህ። ምሳሌ ምን መሰለህ? አንድ ቤተሰብ ወንጌልን ሰበኩ። በዛ ቤተሰብ ውስጥ ህፃናት አሉ። ኦኬ፣ ህፃናት ስለማይሰሙ ስለማያምኑ ህፃናት አሉ ብለሽ እርግጠኛ ትሁኚ። ጥያቄ እሱ አሉ ብለሽ እርግጠኛ ትሁኚ። ኦኬ፣ ቆይ ከየትኛው ቤተሰብ መካከል አንቺ እንደ ከነቤተሰብ ቆይ ልጠይቅሽ እና እዚህ ጋር ወደ መሬት ይውረድሽ። አይ ቆይ ሙለታ ቆይ አንዴ ከነ ቤተሰብ ወንጌል አይሰበክም እንዴ? ይሰበካል። ለህፃን ወንጌል እንደሚሰበክ አላውቅም። እንግዲህ እናንተ እኮ እኔ ለህፃን ወንጌል እንደሚሰበክ አላውቅም። ቆይ ለህፃን ወንጌል እንደሚሰበክ አላውቅም። ከነ ቤተሰብ ወንጌል ይሰበክ። ኧረ ሙለታ በኢየሱስ ቆይ እሺ፣ ቆይ ስሚኝ አንዴ። እሺ ችግር የለውም። ቆይ አንዴ እንድትረጅኝ ማለት ነው። እስኪ ከመጽሐፍ ቅዱስ ውስጥ ካለ ከነ ቤተሰቦቻቸው ከሚሉት እንትኖች መልእክታት ቴክስቶች መካከል አንደኛው ተይው፣ ሌላውን ተይውና ሁሉንም ተይው፣ አንደኛው ላይ ህፃናት መኖሩት እርግጠኛ የሆንሹ አለ? እርግጠኛ የሆንሹ? አዎ እኔ እርግጠኛ እኔ እንደው እኔ በቃ ዝም ብዬ ሳስብ የሊዲያ ቤተሰብ እኔ ልጆች አለት ብዬ አስባለሁ። ጌታን በቃ እዛ ቤት ላይ ህፃናት አሉ። በተለይ የሊዲያ ቤተሰብ ማስረጃ እስኪያቀርብ ሊዲያ ቤተሰብ ላይ ህፃናት መኖሩን ማስረጃ ተመሳሳይ ሰማኝ። ቆይ ሀናኒ ልግባ። እኔ ደግሞ ልጠይቅ። ቆይ ይሄ እኮ አርጊመንት ፍሮም ሳይለንስ ነው። በፋላሲማ አይለ በፋላሲማ አርጊ አናረግም። አይ በፋላሲ አናረግም። ሀናኒ እናደርገው። ሰላም በለን። እንዴት ነህ ቅዱስ? እንዴት ሰነበት ብለህ ከዛ እንቀጥላለን። አይ ጋር አልቀጥልምና እኔ ማለት ረጋ ሌላ እኔ ፋላሲ ሰምቼ ነው የገባሁት እንጂ የመግባት ሀሳብ አልነበረኝም። ሌላ ነገር ውስጥ ነኝ አሁን ለራሱ ይሄን ብቻ አሁን የጠየቅከውን ለራሱ መልሰሽ ጠይቂው። እሺ አንቺ ከታች ኮሜንት ላይ እመልስልሻለሁ። ጻፍላት። እሺ ተረጋጋ ደግሞ። እሺ እረጋጋለሁ። እሺ እረጋጋለሁ። እስኪ 100% አንቺ የሊዲያ ቤተሰብ ላይ ህፃናት አሉ ብለሽ አመንሽው። እስኪ ኤቪደንስ ስጭኝ። ህፃናት መኖራቸውን ያየ ሰው ወይ የጻፈ ሰው እስኪ ንገር። ህፃናት መኖራቸውን
ከየት አመጣሽው? ህፃናት አሉ እርግጠኛ ነኝ ያልሽው ኤቪደንስ ያየ ሰው ከቸርች ፋዘር ምናምን አሁን አልተዘጋጀሁም። እንደሱ ከጠየቀኝ ማለት ነው። አለስ አለ ነው አልተዘጋጀሁም። ግን እኔ ክፍሉን መጽሐፍ ቅዱስ ግን ሳነበው ላንብበው። እሺ ሐዋርያት ሥራ ጋር ልሂድ። ቆይ አንዴ። እኔ መቶ አለቃ ጋርም አለ ብዬ አምናለሁ። ሊዲያ ደግሞ በተለይ ሊዲያ ላይ ያልሆኑ ልጆች እንዳሉ እኔ አምናለሁ ማለት ነው። እና ላውጣዎች 16 ከ15 ባነበው ምንም ችግር የለው። ከ14 እሺ ከ15 እንቻል አንበው። ምንድነው? እርሷን ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማመንን በጌታ ምንድነው የማመንን እንደሆን አይዶኖ ታይፕ ኤረር አለው የኔ ስህተት አይደለም እንትን ለአፕሊኬሽን ነው። እሺ መጽሐፍ እንደሆን ከፈቀዳችሁልኝ ወደ ቤታችሁ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን፣ በግድ አለችን ይላል ሐዋርያ ጳውሎስ። ስለዚህ እኔ ኢቨንት ቆይ አና ኢቨንት ነው ሊዲያ ከቤተሰቦቿ ቆይ አይደለ ሊዲያ ከነቤተሰቦቿ መጠመቋ ኢቨንት ነው አይደለ? አዎ ሊዲያ ያ ኢቨንት ሀፕን ያደረገው ህፃናት መኖራቸውን በምን አወቅሽ አንቺ? ከነቤተሰቦቿ ይላል። ከነቤተሰቦቿ ይላል። ቤተሰቦች ማለት ህፃን አለ የሚለውን ሎጂክ ከየት ነው ያመጣሽው? ቤተሰብ ሁሉ ህፃን አለው እኮ ቤተሰብ ሁሉ ህፃን አለው። ሙለታ ማለት አንተ ራስህ እኮ ህፃን እንደሌለ እኮ እርግጠኛ አይደለህም ነው። አንተ ራስህ እኔ እርግጠኛ ስላልሆንኩ ነው። አንቺ እርግጠኛ የሆንሽው እኔ እርግጠኛ ቆይ እኔ አሁን ስለኔ እርግጠኛ አለመሆን አለ። አንቺ እርግጠኛ የሆንሽው ህፃናት አሉ በቃ እዛ ላይ እርግጠኛ ነኝ ያልሽው እኔ ህፃናት አለመኖራቸውን ማሳየት ስለማልችል ነው ያልሽው እንደዛ። አንተ ማመን ስለማትፈልግ ነው። የህፃናትን ጥምቀት ስለማታመን ነው። ይሄ ሙለታ ቆይ አንዴ ለምሳሌ በቸርች ሂስትሪ ውስጥ ህፃናትን ጥምቀት አንቀበልም ያሉት መቼ ነው? በሂስትሪ ውስጥ እሱን ንገረኝ። አይደለ ሽፍት አታርጊ። አሁን ጥምቀት የአዋቂ ጥምቀት የተጀመረው በስንት ዓመተ ምህረት ነው? ቆይ እሱ ሲጀመር ፈረስ ሰንቸሪ ህፃናት ጥምቀት መኖርን ምንም ልታሳይ አልቻልሽም። እና ስለዚህ እዛ ላይ ባይብል ላይ ያለ ነው ፈርስ ሴንቸሪ ላይ ባይብል ላይ አለ 4 አምጥቻለሁ። ባይብል ላይ ሰከንድ ላይ ደግሞ ሰከንድ ሴንቸሪ ላይ ደግሞ ያው በትውፊት አለ ትውፊት አይደለም። ግን አንቺ ባይሰጂስ እሺ ቆይ ሚውት ላድርግልሽ ችግር የለም አታርግ። በቸርች ሂስትሪ ውስጥ ህፃናትን ጥምቀት አናጠምቅም ብሎ የአዋቂ ጥምቀት የተጀመረ በስንት ዓመተ ምህረት ነው? ሙለት ቆይ አይደለ አንዴ መጀመሪያ መጽሐፍ ቅዱስ እኛ የተነሳንበት ሐሳብ አልተረዳሽም ማለት ነው ወይ ረስተሽዋል? ታው እናንተ የመጽሐፍ ቅዱስ አፈታታችሁን ትክክል አይደለም በሚል ነው የጀመርኩት። አሁን ወዴት ልትወስጂኝ ነው? አሁን መጽሐፍ ቅዱሳችሁ ትክክለኛ አፈታት እንዳልሆነ ለማሳየት መጽሐፍ ቅዱስ ያላለውን ነገር ገምታችሁ እናንተ ይል ይሆናል ብላችሁ አስብላችሁታል። ይሄ ደግሞ አይሰጂሰስ ነው። ከዛ ደግሞ እነዛ የተረጎሙትን እናንተ ተቀብላችኋል። ይሄ ደግሞ ዶግማቲክ ነው ብዬ ነግሬሻለሁ። ስለዚህ የስህተት ስነ አፈታት ነው የምትከተሉት ብያለሁ። ይሄንን የኔ ክሌም ነው መሆኑ ደግሞ አሳይቻለሁ። ምክንያቱም የኛ ደግሞ ይስተታለ መሆኑ ሙለታ ነው ይስተታለ መሆኑ መጽሐፍ ቅዱስ ላይም አለ፣ ታሪክ ላይም አለ፣ የቤተክርስቲያን ታሪክ ላይም አለ። በታሪክም እንዲህ ነበር የሚታመነው በቸርች ሂስትሪ ውስጥ በመጽሐፍ ቅዱስ ላይም አለ። አዲስ ትምህርት ግን ለምሳሌ በ16ኛ ክፍለ ዘመን አይደለ አናባክቲስቶች የመጡት እርስ በርሳቸው ተጠማምቀው አይደል የአዋቂ ጥምቀት ስለሚያምኑ ማለት ነው። ስለዚህ ህፃናትን አናጠምቅም ብለው እርስ በርስ ራሱ እንትን ግጭት የተጀመረው አሁን አይደለ 500 ዓመት ነው። ስለዚህ 1500 ዓመት ህፃናት ጥምቀት እየተወገዘበትን አታመጣም። ገባ? ስለዚህ እነዛ ለ1500 ዓመት ስተው ነበረ ማለት ነው። ሙለታ አይደለ ስለምንድን ነው ማውራት የጀመርነው?
ምንድነው ላሳይ የፈለኩት ነው። በታሪክም እኮ ማየት ይቻላል። ስነ ፍታት ላይ መጽሐፍ ቅዱስ ላይ ነው የምንጨርሰው። ስለ ስነ ፍታት እያወራን ነው አይደለ? ቸርች ታሪክ የላትም ነው። ቆይ እሱ በሌላ ጉዳይ ነው። እሱ ሌላ ጉዳይ ላይ እናነሳዋለን። እኔ ግን እያልኩ ያለሁት ቅድም ያነሳናቸው እንትኖች አሉ፣ ትምህርቶች አሉ። ቅድም ከሄርሜኔቲክስ አንፃር እንዴት ነው የሚፈታው? አይ እንደዛው ነው የምንፈታው እኛ ማልሺ እንደዛው እንደማትፈቱ ለማሳየት አመጣሁኝ ማለት ነው። ስለዚህ ምን ላይ ደመደምን? ህፃናት በግልጽ የሚያሳይ ነገር የለም፣ ግን ያው ቤተሰብ ስለሚል ይኖራሉ የመኖር ፕሮባቢሊቲ አላቸው ብለን ገምተን ዶክትሪን ሰራን። ኮንቴክስቱ ሲላል ወይ አይልም? ከኮንቴክስቱ ራሱ የሚጋጭ ሐሳብ አለ። ግምት አይደለም በእውነት ሙላታኔ ሊዳ ቤተሰብ ውስጥ ነው ህፃን ልጅ አለ። ያው በቃ እንደውም የ40 ቀን ህፃን ልጅ አለ እኮ። እሱን ማስረጃ አቅርቢ መኖሩን ያየ ሰው ይኸውልሽ። ምን መሰለሽ ኢቨንት አይደል? ለምሳሌ ኢቨንት ማለት የተፈጸመ ነገር ነው። የተፈጸመ ነገር ምን ያስፈልገዋል? ማስረጃ ያስፈልገዋል። ለምሳሌ የሆኑ ሰዎች የሊዲያ ቤተሰብ ሲጠመቁ ያዩ፣ ህፃናት መኖራቸውን ያዩ፣ ታሪኩ ሲጠመቁ ያዩ የጻፉ ካሉ እሱን ማስረጃ ታመጪና ይሄው እዚህ መጽሐፍ ላይ የሊዲያ ቤተሰብ ህፃናት እንደነበሩ እንደተጠመቁ። ቅዱስ ለምንድን ነው የወጣው ግን? ለምንድን ነው ከቅዱስ ጋር ማውራት ያልፈለከው? ከቅዱስ ጋር እንትን ነው። አሁን ለምሳሌ ተረጋግተህ እኔን ብቻ ነው መጥመቅ የፈለከው? አረ ነው የምን መጨማመቅ ነው? የመጨማመቅ የሚለውን ነገር ትቼዋለሁ። እኔ ቲክቶክም ባይ ዘ ወይ እየራኩም ያለሁት አንደኛው ነገሩ አካሄዱን ከመማማር ይልቅ ሌላ ነገሩ እንትን እያለ ስለሆነ ነው። እኔ ካንቺ ጋር እኔ በስርዓት እያወራን ያለሁት እኔ አንቺ በስርዓት እያወራሽ ባይሆንም አልቀጥልም ነበርኩ። ስለዚህ በስርዓት ነው የምናወራው። ግን እኔ ሙለታ ልታስብበት የሚገባ ምንድነው እኔ ከሄርሜኔቲክም መጽሐፍ ቅዱስ ላይም እያመጣሁ ነው። ከመጽሐፍ ቅዱስ ከታሪክ አንፃር ግን አንተ ልትመልስልኝ አልቻልክም። ምክንያቱም እኔ ቤተክርስቲያን ታሪክ እንዳለ ታምናለሁ፣ አንተም ታምናለህ። መቼስ አታምንም አይደለም። ስለዚህ በታሪክ ውስጥ ለ1000 ዓመት ተዘሎ ሌላ ዶክትሪን የሚሰራ ከሆነ እኔ አላውቅም። የተነሳንበትን ሐሳብ ስለ ስነ አፈታት ነው። ስነ አፈታቱን ተውሽው እንጂ የሐሳቡ ቆንጆ ነበር የተነሳሽው። አሁን ስነ አፈታት ላይ ግን አንቺ ለምሳሌ ሂስቶሪካል ባክግራውንድ አልሽ። ሂስቶሪካል ባክግራውንድ ላይ የሊዲያ ቤተሰብ ላይ ህፃናት መኖራቸውን ማረጋገጫ ከየት ነው ያመጣሽው? እሱን ብታሳይኝ እኔ አሁን የእናንተ ስነ አፈታት ትክክል ነው፣ መጽሐፉ የሚለው ነው፣ ህፃናት መጠመቃቸውን ማስረጃ አላችሁ። ስለዚህ ህፃናት ማጥመቃችሁ ልክ ነው። ካልሆነ ግን ባይዘወይ እኔ ነፍ ቤተሰብ በጥናት የተረጋገጠ አይደለም። የግድ ቤተሰብ አለ ማለት ህፃናት አለ የሚለው ነገር በጥናት የተረጋገጠ አይደለም። አሁን በጥናት ምን ያህል ቤተሰቦች ህፃናት የሏቸው የሚለው ነገር እኔ በሪሰርች ያልተደገፈ ነገር መናገር አልፈልግም እንጂ በፐርሰንት ይሄን ያህል ፐርሰንት ቤተሰብ በዓለም ላይ ህፃናት የላቸውም ብዬ በፐርሰንት ደረጃ ማቅረብ አልችልም። ለምን? ሪሰርች የተሰራ ስላልሆነ ማለት ነው። ስለዚህ ግን ጥቂት የማይባሉ ቤተሰቦች ህፃናት እንደሌላቸው እኔ አካባቢ ራሱ ህፃናት የሌሏቸው ቤተሰቦች እንዳሉ አውቃለሁ። ስለዚህ ህፃናት የሌላቸው ቤተሰቦች እሱ እኮ ከሆነ ለምሳሌ የአያቶቻችን ቤት እኮ ህፃናት የሉም። ኦልሬዲ አድገው ልጆቹ አድገው እኮ ወጣን እኮ እሱን እኮ አይደለም። ግን እኔ ቅድም ሊዲያ አያት አትመስለኝም እኮ ነው ያልኩ። ቅድም ሊዲያ እኮ እሱንም አትመስለኝም ነው እንዴ? ባትመስለኝም ዶክትሪን አይሰራም። አትመስለኝም ነው ያልሻለሽ። ባትመስለኝም እኔ ዶክትሪን የምሰራው ሙለታ ቤተሰቦቿ ላይ ነው። እኔ ዶክትሪን ሊዲያ ከነ ቤተሰቦቿ ጋር ተጠመቀች የሚለውን ነገር ከታች ደግሞ 33 ላይ ይሄ 100 አለቃ ሰውዬ ከነ ቤተሰቦቹ ተጠመቀ ይላል። አየህ፣ ጥምቀት ራሱ ሲጠመቁ ቤተሰብ ከነ ቤተሰብ አብረው ነው የሚጠመቁት እንጂ አባት እናት ብቻ ትልልቆች ተመርጠው አላለም። ስለዚህ ቆርኔሊዮስን ብናየው እስኪ ቆርኔሊዮስ ላይ መሄድ አለብኝ። እዛ ላይ ብናየው ከነ ቤተሰቦቹ ነው የተጠመቀው። ስለዚህ ሐዋርያ ጳውሎስን ቤተሰብ ቢኖረው ከነ ቤተሰቡ ነበር የሚጠመቀው፣ ያው ስለነበረ ነው። ስለዚህ ቤተሰቦች ማረገው እኔ ዜዶ ሰላም እንዲቀጥል እቺ ነገር ተናግሬ ልጨርስ ነኝ። አይ አይደለም ሞሌ እኔ አንድ የሆነ ኦፊስ እየገባው ስለሆነ እንደው ትንሽ እንትን ብዬ ልውረድ ብዬ ነው ሀኒቾን እኔ አሁን እኔ ለምሳሌ ህፃናት የለኝም፣ እኔ ግን ቤተሰብ አለኝ። ምንድነው እንደዚህ? አዎ ግን እኮ አሁን ይኸውልሽ አሁን እኮ እሱን ነው የምልሽ ሀንዬ። እኔ አሁን የምልሽ እሱ ስንት ዓመቷ ነው ዜዶ? ሴት ከሆነች ይቅርታ ስንት ዓመቷ? እኔ ልጆቼ የተጠመቁ ናቸው። የተጠመቁት ተምረው ነው። ከ14 ዓመት በላይ ናቸው ሁለቱም። ስለዚህ እያልኩሽ ያለሁት
እሺ ተቋርጠሃል። ህጻናት አንቺ አለሽ ነኝ ማለት ቀይ አውጥቶብሃል ዜዶ ኔትወርክ አልሰማም ማን ባይ ዘ ዌይ እንትና ዴቭ ይቅር ቶፒኩ እያለኝ ነው የሆነ እንትን እየገባው ነው እንቶ መሰለኝ ዴቭ ቶፒኩ ይቅር እያለኝ ነው ለዛ ነው ዜድ ጨርስና እንቀይረዋለን ኔትወርክ ይዘዋል እሺ አንድ ነው መሰለኝ እኔ ግን ሀሳብ ነበረ እሺ ይሰማል ዜድ እያወራን ቀይ አውጥቶብሃል ዜድ ቀይ ነው ኔትወርክ እሺ አሁን አይሰማም አሁን መጣል እስኪ ተናገር እሺ አይ ምን መሰለሽ አሁን ትልቁ ጥያቄው የሚነሳው ምንድነው መሰለሽ አሁን እኔ ብዙ ጊዜ ከሱ ይልቅ እምነት ይሰጣቸዋል የሚለው ሐሳብ ላይ እኔ ሞር ህፃናት እምነት ይሰጣቸዋል የሚለው ሐሳብ ብዙ ጊዜ ከናቲም ጋር ስላወራውኝ እሱ ላይ ምናልባት እንዴት ነው ሊሰጣቸው የሚችለው የሚለው ከተተነተነ ህፃናትን ማጥመቅ ያው መዳን በእምነት ስለሆነ እምነት ይሰጣቸዋል ብለን ነው የምናጠምቀው እና እንግዲህ እምነት ደግሞ የሚሰጥ ነው ከጊዜ ያህል በእርግጥ ለህፃናትም እንግዲህ ሰው ካልሰማ እንዴት አድርጎ ስቲል እምነቱን ያገኛል የሚለው ነገር ጥያቄ ቢሆንም ግን በዛ ነው የሚለው ነገር ጥሩ ነው ብዬ አምናለሁኝ አንዬ ግን ስትሪክትሊ እንግዲህ መጽሐፉ የሚለው ያመነ ስለሚል ማለት ነውና ግን ሁለት አሁን ያኛው ህፃናት ሊኖሩበት ይችላሉ ላይኖሩበትም ይችላሉ የሚለው አሁን እኔና ያንቺ ፋሚሊ ለምሳሌ ምስክር ነው እኔ ቤት ቢሆን እኔ በሆን ኖሮ ለምሳሌ የሐዋርያት ሥራ ምዕራፍ 16 ላይ ያለው ሰው እኔ በሆን ለምሳሌ እኔ ቤት የለም አንቺ ጋር ቢሆን ደግሞ የአንቺ ባለቤት ጋር ቢሆን ባለቤትሽ ስለሚሆን የእስር ቤቱ ተጠባቂ ስለዚህ እሱ ቤት ቢሆን ደግሞ አንቺ ቤት አለ ስለዚህ ፖሲቢሊቲ ማለት 50% ተይዞ ለዛውም የድነትን ትምህርት የሚያክል ይሰራል የሚለው ትንሽ ለኔ ጥያቄ ነውና ብናስቀምጠውም ጥሩ ነው ለይደር ቢሆንና ሌላ ጊዜ ሐሳብ ብናንሸራሽር ጥሩ ነው አንዬ ተባረኩልኝ እሺ አይ ጥሩ ሐሳብ ነው ቴንክ ዩ ዜዶ አዎ ማለት እንደዛ ነው ግን እኔ ምንድነው ህፃናት አይጠመቁም የሚል ግን መደምደም እሱ ከታሪክ ማንጻር ብዬ ነው እንጂ ልክ ነው እሺ አይ እኔ ቆይ ሙለታ የትኛው ድምዳሜ እሺ ሶሎ ትቀጥላለህ ሶሪ በጣም ይቅርታ የትኛውን ድምዳሜ ነው አንቺ ኮንደምን የምታረጊው ሁለቱንም ነው ይጠመቁ የሚለውንም ብሎ መደምደሙም አይጠመቁ ብሎ መደምደሙም ነው ወይስ አንደኛው አይጠመቁ ብቻ የሚለውን ነው የትኛው ድምዳሜ ነው ኮንደምን እያረግሻለሽው የኔ ድምዳሜ ግልጽ ነው ህፃናት ይጠመቁ የሚል ነው የኔ ድምዳሜ ስለዚህ ደብል ስታንዳርድ ነው ይሄ አሁን አንቺ ስለምትደግፊው ማረጋገጫ ሳይኖረው ይሁናል እሺ ዞሮ ፕሮባቢሊቲ ነው ሊኖሩ ይችላሉ ላይኖሩ ይችላሉ ቅድም ራስ ተናግረሻል ራስሽ አንቺ ሊኖሩ ይችላሉ ላይኖሩ ይችላሉ እርግጠኞች አይደለም ማለት እኔ እርግጠኛ ስላልሆንኩት ትክክል አይደለም አልሽኝ እሺ ተቀበልኩኝ አንቺ ግን ላንቺ ሲሆን ግን መስፈርቱ እርግጠኛ አይደለሽም ግን ዶክትሪኑ ብትሰሪው ችግር የለውም ይሄ ትንሽ እንትን ያህል አይመስልሽም ሚዛኑ ቅዱስ ታወራለህ እኔ አንተ ሙለታ የሆነ ጥያቄ ልጠይቅህ አንተ የህፃናትን በተመለከተ ማለት ነው የአማኝ ልጆች እንዴት ነው የሚታዩት ማለት አይ እንትን ነው የተነሳንበት ራስና ተመለሰ ሐሳብህ እኮ እኔ የምጠይቀው ለምሳሌ የተስፋው ቃል ጥያቄው እኔ ነኝ አይደለ ሶሎ ምን ሐሳቤን ስማኝና እንትን ትላለህ የተስፋው ቃል ህፃናቱን ያገላል ብትጠይቀኝ ብዬ ነው ከተነሳንበት ውጭ ነው ያልመልስልን ብትጠይቀኝ ጨርስ ዞሮ የህፃናትን የምትጠይቀኝ የተነሳንበትን አይደለም የህፃናት ጥምቀት አይደለም ርዕሳችን ከርዕስ አንጻር ሳይሆን አንተ ህፃናት አይጠመቁም ነው አይደለም የምትለው ከርዕስ አንጻር ነው እኔ የማወራው ነው እያልኩ ያለሁት ወንድም አለ ከርዕስ አንጻር እኔ ስለ ስናፈታት አንጻር አውራኝ አለቀ ከዛ ውጭ ያለውን ነገር
በስነ አፈታት መንገድ በተነሳሁበት ሙለታ ወጥቼ ነበረ። ሶሪ በጣም ቲቶ ካስወጣኝ ነው። ኦኬ አይ እዚህ ጋር ጠይቀብሎኝ ነው የተነሳ። ለማንኛውም ይቆየንና እሺ ቀጥል። አይ ጥያቄን መመለስ እንትን አላልኩም። ከዛ አንዴ ሶሎ በኋላም ድምጼ ከጠፋ እንትኖቹን ጌሞችን አስተካክዬ እመጣለሁ። እሺ እንደዚህ የሚስተካከለው ነው። እሱን ነው ያስወጣኝ ዝም ካልኩ ማለት ነው። ቀጥሉ ግን አልሰማዎችም እኔ ለማንኛውም ሐሳቡን ሌላ ጊዜም ቢሆን ኢንተርቴይን እናደርገዋለን። ሃና እየሰማሽኝ ከሆነ ግን አንቺም እርግጠኛ አይደለሽም አንተም እርግጠኛ አይደለህም አልሽኝ። ኦኬ እሺ ብዬ ሰማሁሽና ከዛ በኋላ አንተ እርግጠኛ ስላልሆንክ እንደዛ ብለህ መደምደም የለብህም አልሽኝ። እሺ አልኩሽ። እኔ ግን እርግጠኛ ባልሆንም እደመድማለሁ አልሽ እና ይሄ ነገር ምንድነው ላንቺ ሲሆን መለኪያው እንትን የሚሆን ለኔ ሲሆን ደግሞ ምን ያወራ መሰለኝ የተቋረጠው እኔ በሐዋርያት ሥራ መጽሐፍት ላይ ከነ ቤተሰቦቻቸው የተጠመቁ ቢያንስ ከ3 በላይ ቤተሰቦች አሉ። ስለዚህ እኔ 3 ቤተሰብ ላይ ህፃናት የሉም ማለት ለእኔ ከባድ ነው። ህፃናት የሉም ልጆች አልነበሩም ለማለት ነው። እሱ ግምት ነው ሃና፣ ግምት እኮ ነው እሱ ሊኖሩ ይችላል። ግምት አንተም እኮ እንደሌሉ እኮ እንትን የለህም። ያንተም እኮ ግምት ነው አይደል? ለእኔ ግምት ነው ካልከኝ አንተ ጋርም ግምት ነው እኮ። እሺ እኔማ ዶክትሪን አልሰራሁም እኮ ሃና፣ እኔ እኮ ዶክትሪን አልሰራሁም። አንቺ ግን ዶክትሪን ነው ምን ብዬሰራሁ? ህፃናት አይጠመቁም። ጥምቀት ለአዋቂ ብቻ ነው። አምጪ የኛ ዶክትሪን ላይ ህፃናት አይጠመቁም ብለን የጻፍንበት አምጪ። አንተ የት ነህ? አምጪ እስኪ። እኔ ቃለ ሕይወት ነኝ። ይኸው ከቃለ ሕይወት ህፃናት አይጠመቁም የሚል ስቴትመንት የት ነው የጻፍነው? ታጠምቃላችሁ ቃለ ሕይወት ዶክትሪኑን አምጪ ነው ያልኩሽ። የሰራ ነው ዶክትሪን አምጪ እኮ። ታጠምቃላችሁ ከሌለ እኮ ታጠምቃላችሁ። አንተ መልስልኛ። ቃለ ሕይወት ታጠምቃላችሁ ህፃናትን አይደለም የአዋቂ ጥምቀት አለ መጣ። አሁን ዶክትሪን የአዋቂ ጥምቀት እኛ ይኸውልሽ እኛ ሰው አምኖ መጠመቅ አለበት የሚል ዶክትሪን አለን። እሱ ከመጽሐፍ ቅዱስ አሳይሻለሁ አምኖ መጠመቅ እንዳለበት። ስለዚህ ከዛ ውጭ ያለው ግን ህፃናት አታጠምቁም የሚል እናንተ ጋር ዶክትሪን አለ ባይዘው ወይ ሙለታ። ዶክትሪን ምንድነው? እናንተ የምታምኑት የአዋቂ ጥምቀት ነው የምታምኑት አይደል? እኮ እሱ ያመነ አዋቂ እኮ የሚያመን የሚችል ሰው መጠመቅ አለበት ብለን እንላለን እኮ። ኦልሬዲ ማመን የሚችል ሰው ማለት ዶክትሪን አይደለም እንዴ ይሄ እኮ። ማመን የሚችል ሰው መስሱን ማመጣልሻለሁ ከመጽሐፍ ቅዱስ። ማመን የሚችል ሰው መጠመቅ እንደሚችል እሱን አመጣልሻለሁ ከብዙ ቦታ ማለት ነው። እሱማ እኔም እኮ ያመን የጠመቀ ነው እኮ የምለው። እኔም እኮ ሳያመን ሰው ይጠመቃል ብዬ እኮ አላምንም። አለቀ። ስለዚህ የኔ ዶክትሪን ይሄ ነው። ያንቺ ዶክትሪን ደግሞ ህፃናት ይጠመቃሉ ነው ያንቺ ዶክትሪን። የኔ ዶክትሪን ያመነ ነው። ያንቺ ደግሞ አይ ህፃናትም አልሽ። ህፃናት ያልሽው ከየት አመጣሽ ነው። ስለዚህ ገምቼ ነው 3 ቤተሰብ ካለ ከ3ቱ ምናልባት አንዱ ላይ ሊኖር ይችላል። ስለዚህ ስገምት ሊኖር ይችላል በግምት። ስለዚህ እንዲሁ ከኖረስ ብዬ አስቤ አጠምቃለሁ የሚለው ነገር ያስማማናል። አይ ሙለታ ይቅርታ፣ ቆይ ሃና አንዴ እንትን ልበለው። እኔ ልጠይቅህ ምን መሰለህ የምጠይቅህ፣ ለምሳሌ እንደዚህ እርግጠኛ ያልሆንክባቸው እንትኖች በኤርሊ ቸርች አባቶች እንዴት ነው የሚታዩት? እሱን እንትን ብለሃል። ለምሳሌ እንደዚህ አይነት እንትኖች ልክ የአንተን መንገድ ነው የሚከተሉት ወይስ ሃና የምትለውን መንገድ ነው የሚከተሉት? እኛ እርግጠኛ የሆንበትን ከመጽሐፍ ቅዱስ አንጻር እርግጠኛ የሆንበትን ዶክትሪን ሰርተናል። አለቀ በቃ። ዶክትሪን እንድንሰራም የምንገደድባቸው ክሊር የሆኑ ነገሮች ላይ ዶክትሪን ሰርተናል። ምንም ነገር ዶክትሪን እንድንሰራ የማያረጉ ነገሮች ላይ አልሰራንም። አይ ምንም ዝም ብሎ በቃ አምቢጊቲ ማለት ምንም ክሊር ያልሆኑ ነገሮችንም በግምት ገምታችሁ ዶክትሪን ለምን አልሰራችሁም የሚል ነገር ካመጣችሁ እንግዲህ እኛ ክሊር የሆነ ነገር የታዘዝነው ነገር የለም። ዶክትሪን አክቹዋሊ የታዘዝከውን ነገር ነው የምታደርገው። ዶክትሪን ማለት ቲቺንግ ማለት ነው። ቲቺንግ ደግሞ ለምሳሌ ልጆች በ8 ቀናቸው ይገረዙ፣ ግልጽ ነው። ቀኑን ተጨምሮ ልጆች በ8 ቀን ይገረዙ፣ ይሄን ትቀበላለህ፣ ታረጋለህ። እግዚአብሔር እኔን ግልጽ የሆነ ነገር ከሰጠኝ በኋላ ያንን ግልጽ የሆነ ነገር ባለማድረግ ይጠይቀኛል እንጂ ግልጽ የሆነ ነገር ትዕዛዝ ባልተቀመጠ ክሊር የሆነ ኤክስፕሊሲት የሆነ ስቴትመንት ኤክስፕሊሲት የሆነ ኮማንድ በሌለበት ጉዳይ ላይ አይ ህፃናት ባለማጥመቅህ ትክክል አይደለህም፣ ህፃናት ማጥመቅ ነበረብህ፣ ይሄን ዶክትሪን ከመጽሐፍ ቅዱስ መቅዳት ነበረብህ ልትለኝ አትችልም። መጽሐፍ ቅዱስ ህፃናት ማጥመቅ እንዳለብኝ አያዘኝም። አለቀ። ይሄ ነው ኤኖይስ። እሺ ቆይ ሙለታችን ጥያቄ አንዴ ሙለታ ካላችሁ ችግር የለብኝም በዚህ ጉዳይ ላይ። ለማንኛውም ይሄው ነው ሃኒ አንዴ ይሰማል። ሶሎ ጨርስና በቃ እኔ ራሴ እቺን የመጨረሻ ልጠይቅ ሙለታ።
ያልተጠመቁ የህፃናት የአማኝ ልጆች ማለት ነው እንዴት ነው የሚታዩት? ምንድናቸው? አሁን ለምሳሌ ቤተሰቦቹ ለጥምቀት ያልደረሱ ወይ ደግሞ ያልተማሩ ለጥምቀት ስርዓት ያልደረሱ ልጆች እንዴት ነው የሚታዩት? ምንድናቸው? አሁን እነሱ የአማኝ ቤተሰብ ልጆች ማለት ነው። ወጣ አይደል? አዎ ቅድም ነግሮሃል እኮ ስሉ እኔ የተነሳንበት እንትን ርዕስ በዚህ ጉዳይ አይደለም ብሎካል። እና ታዲያ ይሄንን ጥያቄ መመለስ እኮ ቀላል ነው። ከጥምቀቱም አንፃር እኮ ይያዛልና ሙለታ ወጣ። እሺ በቃ እኔ ስልኬ እኮ አስቸገረኝ። ለምን ታብታብ ማታረጉ ግን? በኢየሱስ በጣም ብዙ ሪስትራክሽን እየሰጠኝ ነው። በኢየሱስ ኤኒዌይስ እኔ የጠየኩት ማኪ የጠየኩት እኮ ያው ከጥምቀቱ ጋር የህፃናቱም ስለሚያያዝ ነው እንጂ ውጭ እንትን ያለ ጥያቄ አይደለም የጠየኩት። እና ደግሞም ጀነራል የሆነ የሁል ጊዜም ጥያቄ ስለሆነ ነው። አሁን የአማኝ ልጆች ለምሳሌ እንዳይጠመቁ የሚደረጉት አንዱ ስላላመኑ ምናምን ነው አይደል? እንትን የሚባለው ካልተሳሳትኩ አንዱ ምክንያት እሱ ነው አይደል? ለእምነት ስላሉ ግን ምንድናቸው ታዲያ አሁን በቸርች ውስጥ ያሉ መድረክ ላይ ወጣው ወደ ባይብል ስተዲ ከመሄዳቸው በፊት የአማኝ ልጆች ቤተሰብ ናቸው እኮ ልጆቹ ምንድን ናቸው? ልጆቹ የክርስቲያን ልጆች ናቸው ብሎ ነው የሚያምኑት። እና አሉ ነው ለምን ይሄን እንትን እንደሚባል ገባሽ? አሁን ሲወለዱ ልጆች ራሱ ወደ ጌታ ፊት አምጡ ተብሎ ይጸለይላቸዋል ምናምን። አዎ ለቸርች መስጠት ልጆች አዎ ገባሽ? እሱ ስርዓታው ምንድነው? እሱ ስርዓታው ባይብሊካል ነው። አዎ ያመጣሉ ባይብሊካል እንትን ህፃናት ወደ እኔ ይምጡ ያለበትን የጌታ እንትን እሱን ነው። በሱ መሰረት ነው እንትን የሚያደርጉት። ያ ግን ጥምቀት የሚለው ቦታ ላይ ግን ልጆችን እንትን ያደርጋሉ። ያመነ ተጠመቀ በሚለው ነው የሚይዙት እነሱ። ያ ስለዚህ ነው የምነግርህ። እንደዛ ነበር ምናምነው። እንደዛ ነበር። ሙለታው ተመልሷል። ሜቢ እንትን ካለ ጥያቄን አንደርስታንድ ካረገው ያ ጥያቄ መልስለትና አይ ቲንክ ችግር የለም ሌላ ነገር እናውራ። እኔ እኮ ዴቭ እስኪከፍት ድረስ ነበረ ቤት ከፈትኩት። የሚገርም ነው። ዛሬ ዴቭን አስገቢና እንትን የለም ዴቭ አለ እንደ ዴቭ የለም። ምናልባት በዚህ በጥምቀት ዙሪያ ምንድነው እያለሽ ነበረ ቅድም። ያ ርዕስ ነበር እኮ የሰጠኝ። ምን ነበር ያለኝ ዴቭ? አላየሁትም ስልኬ አሁንም። ኦኬ ቆይ የክርስቶስ ልጅነት የሚክዱ ነው ያለው ሙለታ ከእንትን ማንሳት ከቻልክ አንሳ። አንተ እስክታወራ ነው ይገባል። ምን አልነበርኩም እኮ ኔትወርክም ይዞኝ ስለነበረ አውርታችሁ ነበረ። ሀና ስልኳ እንትን እያለ ነው። አይ ሙለታ እኔ ነበርኩ ጥያቄ ጠየቁ እና አይደለም እንትን የአማኝ ቤተሰብ ልጆች እንዴት ነው የሚታዩት ብዬ ነበር የጠየቁ። አይኖ ከተማሩ በኋላ ነው የሚጠመቁት፣ ግን እስከዛ ድረስ እስከሚማሩ አሁን የ40 ቀን የምን ወይ ደግሞ የ1 ዓመት የ2 ዓመት የሆኑ የአማኝ ልጆች ምንድን ናቸው? በራሳንበት ተስፋው ቃልስ ውጪ ናቸው ወይ እነሱ? ገባ ሌላ ጊዜ እሱን ኢንተርቴይን እናደርገዋለን። ለማንኛውም ከዚህ ከሄርሜኒክስ አንጻር ነው ያወራ ነው ይህን ሀሳብ